እንኳን ደህና መጣችሁ። ኤርሚያስ እባላለሁ። በ17 ዓመቴ ህይወቴን ለማሻሻል የምውለውን የቤት ውስጥ ውሎ አብረን እንውላለን። ዝግጁ ከሆናችሁ ሌትስ ጌት ኢት። ሰዓቱ ሄዷል። እውነቱን ለመናገር ማታ አርፍጄ የተኛሁት 6 ሰዓት መሰለኝ የተኛሁት። በጣም ስራ በዛብኝ። እርሻ ላይ ጆርናል ካላረኩ አልተኛም ብዬ አላረኩም እና ጋር ኮል አሁን ሻወር እንኳን ልገባ ብዬ እንዲያነቃቃኝ ሆነ አላውቅም። ጉንፋን ይዞኛል። ድምጼም አሁን ጎርኗል። ጭራሽ በዛ ጎርናና ድምጽ። ዛሬ አብረን እንውላለን። ካሜራ ማሳት አልፈለኩም ነበር። ብዙ ሰዎች ቭሎግ ስራ የተባልኩ ስለሆነ ዛሬ ለምን አልሰራም ነው። ራንደም ቀን ነው የሚሆነው። በትንሹም ቢሆን ብዙ ልዩ ነገር አይኖርም። ማድረገውን ነገር አሳያችኋለሁ። በመሀል የኔ ሮቲን፣ አንዳንድ የምጠቀማቸውን ነገሮች ብቻ የሆነ ቲፕም ሰጣችኋለሁ። የኔ ቪዲዮ ላይ ሁሌ የኔ ቭሎግ ስታዩ የሆነ ስፔሻል ነገር አለው ሁሌም ቢሆን። ፀሐይዋ ደስ ትላለች። ጌታ ሆይ እስቲ እንሂድ እንግዲህ። ፀሐይ አበደች ናት በጣም። ምን ያህሎቻችሁ ናችሁ ግን እዚህ እንደማገለግል የምታውቁት? ገብርኤል ቤተክርስቲያን እዚህ ነው የማገለግለው። ላይክ ያደግኩትም እዚህ ነው ማለት ይቻላል። ያሳደገኝም እሱ ነው እና በጣም ወደው ነው ገብርኤል ልታውቁት ያለው። ምን ያደርግላችኋል? አሮን ነው ያደርግላችሁ። ብቻ ፀሐይዋን የሞቅን ነው። በጣም ያበደች ፀሐይ ናት። Antframak. love this guy by the way. ይሄን ፊልም ካላያችሁት አሮን ነው። ፊልም አላያችሁ ወንዶች ማየት ያለባችሁ ፊልም ቫይኪንግ። ጌታ ሆይ this insane like ይሄ እቺ ፓርት ያልኩ እዚህ ጋር አስገባላችኋለሁ። ይሄ ፓርት በቃ ከቫይኪንግ የመጨረሻው በጣም የሚመቸኝ ፓርት ነው። የወር አቢት ትራከራችን ይሄ ነው። ለውጣና ላሳያችሁ። ይሄ አቢት ትራከራችን አቆምኩት። እዚህ ጋር አቆምኩት። አይነት ሰው እንደሆነ ኦኬ። የኔ ክላስ እንግዲህ ምን ማድረግ አልችልም። እኔ ወዴትም ፈልጬ ላስተካክለው አልችልም። እዚህ ነው ኩክ የምናደርገው ኤቭሪቲንግ። መጽሐፍባትን ይዘና ደብተሩ እዚህ ጋር ያው ማታ ምሽቼ ስለተኛው ፕላን አላደረኩም ነበር። ፕላን እያደረግን ነው። ስራ ብቻ ነው ዛሬ። ቲክቶክ ቪዲዮ መስራት አለብኝ። አሁንም እዚህ ጋር መጨረስ አለብኝ ቪዲዮውን። ከየትም የአንድ ሳምንት ነው የምናዘጋጀው በአንዴ እና መጽሐፍ እናነባለን ምናምን። ፀጉር ቤት እንሄዳለን። ትንሽ ታይት የሆነ ቀን ነው ግን ቀለል ለማድረግ ሞክሬያለሁ። በመሀል ብዙ ጋር ፈጥሬያለሁ። ሜዲቴሽን ምናምን አለ ማይቀር ነው እሱ። ዛሬም ጂም አልሄድም። አሮን ነው ለምን ጂም ከቻልኩ እንሄዳለን፣ ግን ፀጉር ቤት ቶሎ ሞታ አይመስለኝማ። let's go ይሄ ነው ቀናችን ዛሬ። The Alchemist the masterpiece guys። እስካሁን ካላነበባችሁት
በጣም ሪኮመንድ ማድረጋችሁ መጽሐፍ ነው። ፓውሎ አሮን ነው እንዴት አድርጎ እንደጻፈው ይህ መጽሐፍ እኔ በጣም ኢንሴን ላይክ የሚገራርም ታሪክ ያለው መጽሐፍ ነውና በጣም ብዙ ነገር የተማርኩበት ነው። አክቹሊ ላይክ የሆነ አላማ ካለህና እዛ አላማ ላይ ተፍተፍ እያልክ ከሆነ የግድ ማንበብ ያለባችሁ የአልኬሚስት የሚለው መጽሐፍ ነው። ብቻ የቴሌግራም ቻናሌ ሊንክ ከስር ዲስክሪፕሽን ስላለ እዛ ላይ በፒዲኤፍ አስቀምጫለሁ ነው። በፒዲኤፍ ነው እያነበብኩ ያለሁት። በፊልም እንዲሰራው ጠይቆ ነበር አሉ ፓውሎ ጸሐፊው ማለት ነው። ይህ ታሪኩ እዚህ ላይ ያለው ታሪክ በፊልም እንዲሰራ ጠይቀው እዛ ጀስት ምን ነበር ያለው አሉ። ከሰው ነው የሰማሁት እኔም ግን ጣዕሙ ይጠፋል ምናምን ነገር ነበር ያለው እና እውነቱን ነው። ግን ቢሰራም በጣም ያበደ ነበር። ግን የሚገርም መጽሐፍ ነው አክቹሊ። እሱን ያነበብኩ ነው። አሁን በአንድ ሳምንት ውስጥ ለመጨረስ ነበር ሀሳቤ። 2 ሳምንት ላደርገው ነው ወይ አንድ 5 ቀን እንጨምርለታለን። ምክንያቱም አሁን ገልጽ 97 ላይ ነኝ። 4 ቀኔ ነው። እንጨርሳለን ነገር ይኸው እንግዲህ እንዲህ ነው በቃ። አንዳንዴ በቃ እኔ አብዳለሁ ቤት ውስጥ ያሳብዱኛል። ከፕላን ውጭ ሲያጋጥማችሁ እንዲህ ነው። ቪዲዮ ኤዲት አደርጋለሁ ነበር ያልኩት የቲክቶክ እንዳልኳችሁ የ7 ቀን በአንዴ ነው ቪዲዮ የምሰራው። ከዛ በኋላ ቀን በቀን የሚለቀቅ ማለት ነው። የ30 ቀን ምናምን ብዬ ለራሴ ያስኩት ነው። አሁን እሱን ቪዲዮ ኤዲት እናደርጋለን ብዬ ማዘር ብር ካላወጣ ምናምን ብላ ጮችብኝ። ብር ልናወጣ እንሄዳለን አሁን። ልብስ እያዘጋጀው ነው። ምንም ዝም ብለን ለብሰን ነው የምንወጣው። እዚህ አካባቢ ነው፣ ሩቅ አይደለም፣ ሩቅ ነው። ለምን እኛ ሰፈር ኤቲኤም እንደማያስገቡልን አላውቅም። ለሚመለከቱ አካል አድርሱልን። ቀጥታ ተመልሰን መተን ቪዲዮዎችን ኤዲት እናደርጋለን። ዳሴ ጥቁር በጥቁር ነው በቃ። ሁሌ ሰው ዳር ጥቁር በጥቁር የለኝም ልብስ። ኢስዋን የሞተ ጫማ ይበቃታል እኮ። እኔ አሁን አልሰማም ብያለሁ። ጫማ ግዙልኝ ለብሰን እንገናኝ። ይላለን አሁን ቲንክ እንሄዳለን። አንድ ስልክ ለመግዛት ካሰባችሁ አቦ ዝም በልልና ብቻ ስልክ ለመግዛት ካሰባችሁ ማለት ነው ግዴታ ማየት ያለባችሁ ካሜራ ነው። ይራናው ይነበር ነው መች ከእንትን ኮንቴንት ክሬተር የምትሆኑ ብቻ አንድ የምላችሁ ነገር ይሄ ስልክ ያበደ ነው። የፋዘር ስልክ ነው እና በሱ ነው የቀረስኩ ያለሁት። ይሄን ሰሞን በጣም ጸዴ ስልክ ነው። M17 A17 እንዳገዙ M17 ይህም ፍራቴን ዛሬ ልጋፈጠው ነው። አቤት ሰው እንዴት እያየኝ እንዳለ እንዴት እንደሚሰማኝ ውስጤ ማለት ነው። ሜቢ ማንም እያየኝ አለ። ሜቢ አንዱ ለሰው ቼክ እያደረገኝ ነው። ግን ይሄ ህዝብ እያየኝ እንደሆነ የሚሰማኝ አተ ካሜራው ያበደ ነው። ፋዘር ስልክ በፈጣሪ ስም መድኃኒዓለም በጣም ትልቅ ፍርሃት ላበላሙ በጣም አዛ ማርያም በጣም አዛ እንጃች። መንገድ ላይ የምቀርጹ ሰዎች ግን ትችላላችሁ። ቢግ ሪስፔክት ለእናንተ። ገብተናል ፋይናሊ ቤት። አስቸገርኳችሁ ዛሬ ካሜራ በካሜራ ዛሬ መንገድ ላይ ቀርጬ ማለት ነው። ኢየሱስ እንዴት እንደሚያስፈራብት ታያችሁ። 5 ሰዓት ከ10 ምናምን ብሏል። ማዘር ፕላናችን አበላሽታብናለች። እንግዲህ ከባንክ ጂው መጥቻለሁ። 1 ሰዓት ከምናምን ተቃጥሎብናል። ኤዲት ነበር ቪዲዮ ማድረገው እና ከሱ ላይ 1 ሰዓት ተጎምዷል። ለ3 ሰዓት ነበር ኤዲት ማድረገው። አሁን ለ2 ሰዓት ከምናምን እናደርጋለን። ብቻ እናጠጋጓለን። ይቻላል። መብራት አለ። let's go
የምር እናስገባም። ይቅርታ እናስገባም። አናስገባም እናስገባም። አንተ መልስ። ይሄ ዱነግ ነው። አንተ ይሄ ልትፈጅ ነው ሰው። የትኛው በትሽን እኛ ስሚኝ፣ ኢቢኤስ ስለሚመጡት እኔ ኢትዮጵያ ነኝ። ታዲያ ያለምን አቦ ይበቃሻል። በቃ ኦኬ። ማብራት ጠፍቷል ወገን። ስንት ሰዓት ነው? 8 ሰዓት ከ10 ከኔ ኢማጂን ስንት ሰዓት እንዳለፈን። ማብራት ጠፍቶ የስልክ ሰክቼ ፋዘር ነው ጭራሽ ፋዘር ተነስቶ አበደብኝ። ምክንያቱም ቻርጀር የለውም አሁንም ስቲልም የለውም። ማብራት ከጠፋ 3 ሰዓት ነው ምናምን ሆኖታል። እና አንድ ቪዲዮ ጨርሰናል። አንድ ቪዲዮ ብቻ ሾርት በቃ የሆነ የተጠበብኩ ሲያንቀለቅለኝ እኔ ሲምፕል ማድረግ አለብኝ እንደ በፊቴ ብቻ የሆነ አንድ አሪፍ ቪዲዮ ሰርች ያለው። ከዛ በፊት ግን ትላንት የሰራሁትን ላሳያችሁ። ትላንት የሰራሁትን ኤዲቲንግ ሾርት። አንድ ነገር እስካልጀመራችሁ ድረስ አክቹሊ ስራ ውስጥ እስካልገባችሁ ድረስ ክሬቲቪቲው እና ሀሳቡ ሊመጣላችሁ አይችልም። አስታውሳለሁ ዩቱብ ከ2 ዓመት በፊት ለመጀመር ሳስብ ክሬቲቭ በሆነ መንገድ ምናምን ለመጀመር ሞክር ነበር፣ ግን ጭራሽ አይመጣልኝም ነበር። ዋንስ ስራ ውስጥ ከገባ በኋላ ዋንስ ነገር ሪያላይዝ ማድረግ ጀመርኩኝ። ክሬቲቭ እየሆንኩ መጣሁ። ብዙ አይዲያዎች መምጣት ጀመሩ። አትሊስት ስራ ውስጥ እስካልገባችሁ ድረስ ብዙ ክሬቲቭ ምናምን አትችልም። እንደዚህ ያስገባላችሁ እዚህ ጋር ዛሬ የተሰራው። አሁን ከዚህ በኋላ 3 መድገም አለብን የቲክቶክ ቪዲዮ። አይሾስፒድ ኢትዮጵያ ከመጣ በኋላ ስለ አይሾስፒድ አይደለም እሺ ማውራው፣ ስለ እንግሊዘኛ ነው ማውራው። አይሾስፒድ ኢትዮጵያ ከመጣ በኋላ ሁላችንም የተስማማንበት አንድ ነገር አለ። አንተ ስልኬን አምጣ ተብለሃል። እየቀረስኩ አይደል እኮ ምን ችግር አለ? አመጣለሁ። አልጋና አንተ ሳልኩሽ አንተ ላሳይልህ ስዕሉ ነው። እኔ እኔ ሳለኝ ባይዘው እሺ ውጡ በእናታችሁ። አሪፍ ኤዲት እንዳደረኩኝ አላቭ ኤዲቲንግ ባይዘው። እሺ እኔ ማሰራት ሃየር ማድረግ እንድር ይባለው ተው በቃ ይቅርብኝ። እኔ ኤዲተር ነኝ። እኔ ስራ ሲጀመር ኤዲተር ነው እኮ። የሰርግ ቪዲዮ ነው ኤዲት ማድረገው እንጂ እንደዚህ አሁን ሾርት ላይ ምናምን ትንሽ በስልክ ለመሞካከር እየሞካከርኩ ነው። እና ፒሲ ሳገኝ ደግሞ ማይ ፖቴንሻል ኢዝ ላይክ ቡም። ሶ አሁን 2 ይቀረናል፣ 2 ሾርት ቪዲዮ። እሱን ከሰራን 3 ማታ 4ቱን ከሰራን ብቻ እንደምንም አጠጋግተን 7 ቪዲዮ ዛሬ ለመጨረስ ወይም ነገም 2 ሊሆን ይችላል 2 እንጨርሳለን። እና 7 ቪዲዮ በዚህ 2 ቀን ውስጥ መጨረስ አለብን። ለሚቀጥሉ ሳምንት ተከታታይ ምንም ሪከርድ አላደርግም አለው የሾርት ዩቲዩብ ሰው ወይም vlog ለቃለሁ። ከዚህ 1-2 ሌላ ቪዲዮ አለ የሚሰራ እሱን ሰራለሁ። የቅዳሜና እሑድ በቃ እንትን የክሬሽን ቀን ነው ማለት ይችላል። የሆነ የምፈጥርበትና የሆነ ቪዲዮዎችን የምሰራበት ቀን ነው። ከዛ በኋላ ፕላን እናደርጋለን የሳምንቱን ዛሬ ቀኑ ይዳሉ። አክቹሊ እኮ ስንት ሰዓት ሆኗል? 8 ሰዓት ከሩብ ሆኗል። እስካሁን ያለውን ኢንጆይ እያደረጋችሁት እንደሆነ በቃ ቀናችንን እንቀጥላለን። ይሄ ነው ሪያሊስቲክ ሰልፍ ኢምፕሩቭመንት ዴይ። ይሄ ነው ኢትዮጵያ ውስጥ አበሻ ኮንክ ላይክ እንዲህ ነው ሰልፍ ኢምፕሩቭመንት ላይክ እንደ ውጮቹ እንደምታየው ድራይቭ እያደረክ ምናምን የሆነ መናፈሻ ሄደህ ናት እንዲህ ቤተሰብ ይበጠብጠሃል። ቪዲዮ ስቀርጽ ከቤተሰብ ጋር ኮኔክት ታደርጋለህ። እየወጣ መጽሐፍ ስታነብ መጥቶ ይበጠብጠዋል ምናምን። እንዲህ ነው ላይፋችን ሰልፍ ኢምፕሩቭመንት ላይክ ራስን ለመለወጥ ተፍተፍ ስትል ይሄ ነው ሪል ላይፉ ላይክ ራስህን ችለህ ከቤት እስክትወጣ ማለት ነው። እና ግማሽ ቀናችን እስካሁን ነው። እዚህ በኋላ ያለውን አብረን እናያለን። ማብራት ግን እባካችሁ ማብራት እባካችሁ። እኔ ተቸገርኩ። አሁን እንዴት ነው የምቀርጸው? ላላቅም ፋዘር ስልክ ያዘ አይፈታም። የሳይ እንቀጥላለን። አሁን ሜዲቴሽን እናድርግ፣ ትንሽ እረፍት እናድርግ።
and not good. Wild harvested meat available. My favorite method for cooking it is straight from frozen. Salt the hell out of both sides. 12 minutes. አይ ነው የተመታ ካሜራ መጣውባቸው። ዲዝ ማይ የኔ ስልኬ ነው። ለዚህ የተመታ ስልክ ካሜራው እኔ ደህና መስሎኝ ገዝቼ ጌታ ሆይ አንድ ቀን አይፎን እንገዛለን ወይ DJI Spock Microphone እሱን እንገዛለን። ኤኒዌይ ብዙ ነገር አላሳያችሁም። አይ ነው አሁን ወደ 11 ሰዓት ሆኗል። ብዙ ቀርጫለሁ ነው ለምናገር ግን 11 ሰዓት ሆኗል። አሁን የት ነው የምንሄደው? ጂም አይደለም የምንሄደው፣ ሶሪ ፀጉር ቤት እንሄዳለን። ፀጉር ቤትም ውድ ብረቱ እየተወደደ ነው። ኧረ ጌታ ሆይ I have to make a lot, bro. I have to make a lot. I haven't choice. So, አሁን እንሂድ በቃ ወደ ፀጉር ቤት። ፀሐይ ወደ ስተላለች ምን ማትልም Here we go. አቋራጭ መሄድ ደስ ይለኛል። I don't know why. The most disgusting area by the way. በስፔሻሊ እኛ አካባቢ ነው ደግሞ ይሄን ብለር ነው ማድረግላችሁ ማየት የለባችሁ የምር። ሁሌ በዚህ ስታልፍ ማሽተታችሁ አይቀርም። ተመለጥኩት ነው ብላችሁ በቃ አልቻልኩም። ይህን ቪዲዮ ለአንድ ጨርሰው የዛሬው ቀን ይመስል ነበር እና ፀጉሬን ተቆርጬ ፀጉር አላሳያለሁ። በጣም በአክሲደንት የተመለጥ ነው። ዘኒ ያበደ ነው እየሰከሱኝ ነው። በቃ ያበደ ነው እያሉ አላሳይም። ፀጉር አሁን ሰኞ እንዴት ትምህርት ቤት ልሄድ ነው እየሰማሁ አለ ነገር ግን በጣም በቃ ፀጉሬ እስኪያድግ ናፈቀኝ። ፀጉሬ ጌታ ሆይ ብዙ ነው። በቀጣይ ቪዲዮ እስክንገናኝ ራሳችሁ ላይ ሰራችሁ ፀጉራችሁ እንዳትቆረጡሽ እንደኔ ሆናላችሁ። እንጀሮ ነው መስሎ አላሳያችሁ ብዬ ነው። ፒስ አውት ቻው።